ቀናትን ያስቆጠረው የሰሜን ኢትዮጵያ ወታደራዊ ግጭት በፌዴራል መንግስትም በህወሓትም በኩል ይፋዊ መግለጫ ሳይወጣ የተፋፋመው የጦር ግንባር መከላከያ ሰራዊት ከራያ አካባቢዎች መልቀቁ የፈጠረው ስጋት፣ የአፍሪካ ህብረት ግጭቱ እንዳይባባስ ማሳሰቢያ ማውጣቱ ሌላው አነጋጋሪ ጉዳይ ነው። ምርጫ ቦርድ ዛሬ ባወጣው የምርጫ ጣቢያዎች ስም ዝርዝር ደግሞ አከራካሪዎቹን የወልቃይትና የራያ አካባቢዎችን በትግራይ ክልል ስር ማካተቱ ሌላ ውዝግብ አስነስቷል። በጠለምት በኩል የተቀሰቀሰው ወታደራዊ ግጭት 4 ቀናትን አስቆጥሯል። ከአዲስ አበባም ሆነ ከመቀለ ግን አርምሞ ሰፍኗል። ይፋዊ መግለጫዎችም ሆነ የባለስልጣናት ንግግሮች አልተሰሙም። ይህ እውነት ሁለት ትርጉሞች ሊሰጠን ይችላል። በአንድ በኩል ስለ ግጭቱ ሁኔታ በሚዲያ በመናገር የፖለቲካ ውጤት የማያስገኝ እርምጃ ላለመጓዝ የሚደረግ ጥንቃቄ፣ በሌላ በኩል ደግሞ ጦርነቱ እንዳይባባስና እንዳይፋፋም የመፈለግ አዝማሚያም በፌዴራል መንግስቱም ሆነ በህወሓት በኩል ሊኖር እንደሚችል ያስገምታል። በጠለምት ያለው የተኩስ ልውውጥ ባየለበት ሁኔታ ትናንት በራያ አካባቢዎች ያለው ውጥረት ሲባባስ ነገሩ አስፈሪ ሆኖ ቢቀጥል የሚጠበቅ ነው። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች ወቅታዊውን ሁኔታ የተመለከተውን ጥንቅር ስትከታተሉ ሚዲያችንን ሰብስክራይብ እንድታደርጉና አስተያየትም እንድትጽፉልን ልናስታውሳችሁ እንወዳለን። መልካም ቆይታም። የኢትዮጵያ መከላከያ ሰራዊትና የፌዴራል ፖሊስ ኃይሎች በኮማንድ ፖስት ሲያስተዳድሯት ከነበሩት የራያ ዋና ከተማ አላማጣና ኮረማ አካባቢዎች መውጣታቸው የተዘገበ ባለበት ወቅት ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ገልጸዋል። ግጭቱ ይቀሰቀሳል በሚልና ታጣቂዎች የሚወስዱት እርምጃ ስጋት ፈጥሮብናል ያሉት ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነው የተናገሩት። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜ አስተዳደር ስር የአላማጣ ከተማ ከንቲባ በሩት አቶ ዝናቡ ደስታም በከተማው ውጥረት መኖሩና ነዋሪዎችም እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ግለሰብም ካላማጣ ሸሽተው ወደ ቆቦ መሄዳቸውን ነው ያስረገጡት። አሁን ቆቦነን አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለትም ለሶስትም ይዞ ነው ያለው ሲሉ ሁኔታውን ያስረዱናል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው። ሁሉም መሸሽ ነው የሚፈልገው ሲሉም ያክላሉ። ኮማንድ ፖስቱ ማለትም የመከላከያ ሰራዊትና የፌዴራል ኃይሎች ራሳቸውን ብቻ መታደግ ጀመሩ። እነሱ ካምፓቸውን ለቀው ሲወጡ ህዝቡ በእግሩ መውጣት ጀመረ ሲሉ ነዋሪው ሁኔታውን ትላንት ሐሙስ ጧት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰውታል። አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም እያሉ ያብራራሉ። የከተማው ነዋሪዎች ከትላንት በስቲያ ጥር 22 2018 ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካን የወጡት አሁን ደግሞ የጫካውን መንገድ ሰምተው ዘግተውታል ሲሉ ነዋሪው ያክላሉ። መከላከያ ሰራዊትና የፌዴራል ፖሊስ ኃይሎች ከካምፓቸው ወጥተው ወደ ጥሙጋ ፈግፍገዋል ሲሉ እንደነገጥን በማለት በህዝቡ ዘንድ የተፈጠረውን አብራርተዋል ሲል ደግሞ የቢቢሲ ዘገባ ጠቅሷል። ባላማጣ ከተማ የተለያዩ አስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ በመሰብሰብ መጀመራቸው ከተሰማ በኋላም ወደ ማታ አካባቢ የህወሓት አመራሮች ተቋማትን መያዝ ጀመሩ ሲሉም ሁኔታውን ገልጸውታል። መከላከያ ሰራዊትና የፌዴራል ፖሊስ ኃይሎች ረቡዕ ሌሊት ከ8 ሰዓት እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውም ነው የተሰማው። ሲቪሎች ተደናግጠው ሌሊት 5ም 6ም ሰዓት ቢሆን መውጣት ጀምረዋል ሲሉ ይናገራሉ። አክለውም ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ይተኩሳሉ፣ የተኩስ ልውውጥ አልተካሄደም፣ አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር እየገቡ ነበር ብለዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ለቢቢሲ ገልጸዋል። አወዛጋቢ ቦታ ነው፣ ፌዴራል ነበር የሚቆጣጠረው፣ በሁለቱም ወገን ያለው የመንግስት መዋቅር ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረው ሲሉ ያስረዳሉ። የቀድሞ ባለስልጣንም ያክላሉ። አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰርና ሲታፈን ያደረው፣ ዘረፋም እየተፈጸመ ነው፣ ብዙ ነዋሪ ወደ ቆቦና ወልዲያ ከተሞች ሸሽቶ ወጥቷል በማለት ያብራራሉ። በራያና አካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎች ገልጸው የህወሓት ኃይሎች የተለያዩ አርሚዎችን ሲያስጠጉ ስለነበር የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረ ያመለክታሉ። በአካባቢው ያለው ሁኔታም ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢው ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቤ የተባሉ አካባቢዎች
እንደሰፈረ ተናግረዋል። የህወሓት ኃይሎች ቀድሞም ከተማም ውስጥም ገጠርም አካባቢ ነበሩ ያሉት የቀድሞ ባለስልጣኑ የተለያዩ ወንጀሎች ቢፈጸምም የኃይል መመጣጠን ስላልነበረ መከላከያ ሰራዊትም ሆነ ፌዴራል ፖሊሶች ማስቆም አልቻሉም ነበር ሲሉ ያስታውሳሉ። አሁን ላይ ሙሉ በሙሉ አካባቢው በህወሓት ኃይሎች ስር እንደሚገኝም አስረግጠዋል። በነዋሪዎች ዘንድም ከፍተኛ የሆነ ሽብርና ስጋት እንዳለም ገልጸዋል። በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩትና አሁን ላይ የከተማዋ ሁኔታ በቅርበት የሚከታተሉት አቶ ዝናቡ ደስታም ከ2-3 ቀናት በፊት ጦርነቱ በማይጠብሪ አካባቢ በጠለምት በይፋ ጀምረዋል ሲሉ ተናግረዋል። አሁን የ2013 2014ና 2015 የኢትዮጵያ አቆጣጠር ተመሳሳይ የሆነ በወጣቱ ላይ እልቂት ጀምረዋል። ቶሎ ብሎ ሊቋረጥ ካልቻለ መልሶ የትግራይ ህዝብ በተለይም እናቶች የሚያለቅሱበት ነው የሚሆነው ሲሉ ስጋታቸውን ገልጸዋል። በአሁኑ ሰዓት ሰዎች እየታፈኑ ነው ያሉት አቶ ዝናቡ ሪዞርት ተብሎ የሚጠራው አካባቢና ራያ አላማጣ ፖሊስ ጣቢያ አካባቢ የማሰሪያ ማዕከላት አሉ ብለዋል። ኢትዮ ስካይ ሚዲያ በትላንቱ ዘገባ በጠለምት አካባቢና በወልቃይት አሻጋሪ ያለው የህወሓት ወታደራዊ እንቅስቃሴን በስፋት በመዳሰስ ያለውን ግጭት መዘገቡ እንዳለ ሆኖም የፈረንሳይ ዜና አገልግሎትና ሮይተርስን ጨምሮ የውጭ ሚዲያዎች የደህንነትና ዲፕሎማቲክ ምንጮችን ጠቅሰው እንደዘገቡት ጠለምት በሚባለው አካባቢ ባለፉት ቀናት ጦርነት እንዳለ አረጋግጠዋል። ትናንት ደግሞ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች የሚያደርጋቸው በረራዎች መሰረዛቸውን ተጓዦች እንዲሁም የክልሉ ባለስልጣናትና የአየር መንገድ ምንጮች ማረጋገጣቸው ይታወሳል። በህወሓት በኩል እስካሁን ይፋዊ መግለጫ ባይሰጥም የክልሉ መንግስት ጊዜያዊ መሪ ታደሰ ወረደ ግን እንዳይባባስ እየሰራን ነው ይላሉ። የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራም ጊዜ አስተዳደሩ የሚቻለውን ሁሉ ያደርጋል ሲሉ የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደም የክልሉ ኢንቨስትመንት ኮሚሽን ትላንት ምሽት ባዘጋጀው የአዲስ ሎጎ ምረቃ ስነ ስርዓት ላይ ተገኝተው ባሰሙት ንግግር ላይ ተደምጠዋል። ትናንት በረራ መሰረዙ ህዝቡን ሽብር ውስጥ ስለከተተው የዋጋ ጭማሬና ከባንኮችም ብር የማውጣት መጠነ ሰፊ እንቅስቃሴ መቀሌ ከተማ ውስጥ ታይቷል። የመቀሌ ከተማ አስተዳደር ዛሬ ባወጣው መግለጫ ላይ ሸማቹ ተረጋግቶ እንዲገበያይ በማሳሰብ ተቀባይነት የሌለው የተጋነነ ዋጋ ጭማሪ የሚያደርጉ ስስታሞች ሲሉ የገለጻቸውን ነጋዴዎችና ደላሎች አደብ እንዲገዙ አስጠንቅቀዋል። አስተዳደሩ ወቅታዊ ሁኔታውን ለግል ጥቅማቸው ለማዋል በማሰብ የተጋነነ ዋጋ ጭማሪ በሚያደርጉ ነጋዴዎች ላይም ህጋዊ እርምጃ እንደሚወስድ ዝቷል። በፌዴራል መንግስት በኩል ስላለው ወታደራዊ ግጭት የተባለ ነገር ባይኖርም በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው ተቃዋሚው ፓርቲ ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ኋላ ቀር ሲል የጠራው አካል የአፋር ክልልና ጎንደርን የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ከሷል። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ያለው ስምረት ፓርቲም የፕሪቶሪያ ስምምነትን በይፋ አፍርሶታል ሲልም ህወሓትን ወንጅሏል። ከህወሓት ተነጥለው በወጡ ከፍተኛ የቀድሞ የትግራይ አመራሮች የተመሰረተው ስምረት የህወሓት ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነት ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቶቹን ጨርሶ ለህዝቡ በቅጡ ሳይናገር የኃይል እንቅስቃሴ ና ተኩስ እያደረገ ነው ብሏል። ይህ ወታደራዊ እንቅስቃሴ እየተከናወነ ያለው ህግንና ስርዓትን በመርገጥ እንዲሁም የፕሪቶሪያን ውል ሙሉ በሙሉ በማፍረስ እንደሆነም በመግለጫው ያሰፈረው ስምረት ቡድኑ ይህንን የዘፈቀደ ጦርነት እየመራ ያለው ከሻዕቢያ ስርዓት ጋር ተሰልፎ ነው ሲልም ከሷል። ስምረት በተጎዱ የትግራይ ሰራዊት አባላት ስም በማመካኘት ገንዘብ ሲሰበስብና ሁለገብ ዝግጅት ሲያደርግ ነበር ሲልም ህወሓትን ወቅሶታል። በዚህ ሳምንት በጸለምቲ አቅጣጫ የጀመረውን ጦርነት ጫሪነት የደሃ ልጆች የሆኑ ወጣቶች የጥይት ራት አድርጎ ታሪክ ይቅር የማይለው ስህተት ሲፈጽም ታይቷል ሲልም በአማራና በትግራይ አዋሳኝ አካባቢዎች ወታደራዊ እንቅስቃሴ እንደነበረም አመልክቷል። እየተካሄደ ባለው ወታደራዊ ግጭትና ከታየው አስፈሪ ውጥረት አንጻር የፌዴራል መንግስትና ህወሓትን ካደራደሩት አካላት መካከል አንዱ የሆነው አፍሪካ ህብረት ነገር አብርዱ ሲል አሳስቧል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ የፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ
ጠይቀዋል። በትግራይ ክልል አካባቢዎች እየተስተዋሉ ያሉ ሰሞንኛ ክስተቶች እጅግ እንዳሳሰቧቸው ሊቀመንበሩ ገልጸዋል። የህብረቱ ሊቀመንበር ማህሙድ አሊ ዩሱፍ ይህን ያሉት ዳግመኛ ግጭት ስጋት እያየለ የመጣበትን የፌዴራል መንግስትና የህወሓት ኃይሎች መካረና አስመልክተው ዛሬ አርብ ጥር 22 2018 ባወጡት መግለጫ ነው። የአፍሪካ ህብረት ኮሚሽን ሊቀመንበሩ ማህሙድ አሊ ዩሱፍ በትግራይ ክልል ክፍሎች እየተከናወነ ያለውን ሁኔታ በቅርበት እየተከታተሉ እንደሆነም ገልጸዋል። ህብረቱ ያወጣው መግለጫ ሊቀመንበሩ በትግራይ ክልል ክፍሎች ያለው ሁኔታ በቅርበት እየተከታተሉ ሲሆን ከሰሞኑ በታዩ ክስተቶች የተሰማቸውን ጥልቅ ስጋት ገልጸዋል ይላል። ሊቀመንበሩ በመግለጫቸው በአፍሪካ ህብረት የሚመራውና የሁለት ዓመቱን ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነትን ማስጠበቅ እንደሚገባም አሳስበዋል። በስምምነቱ አማካኝነት በከፍተኛ ጥረት የተገኙ ውጤቶችን ማስጠበቅ እጅግ የላቀና ቀጣይነት ያለው ጠቀሜታ እንዳለው በመግለጫቸው አጽንኦት ሰጥተዋል። ሁሉም ወገኖች ያለውን ሁኔታ ሊያባብሱ የሚችሉ እርምጃዎችን ከመውሰድ በከፍተኛ ሁኔታ እንዲታቀቡ እንዲሁም መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲታቀቡ ሊቀመንበሩ በመግለጫቸው ላይ ጠይቀዋል። የፌዴራል መንግስትና ህወሓት ማናቸውንም ያልተፈቱ ጉዳዮችን የዘላቂ ግጭት የማቆም ስምምነት ግዴታዎችና መንፈስ ሙሉ በሙሉ በማክበር ገንቢ በሆነ ውይይት እንዲፈቱም ጥሪ አቅርበዋል። የአፍሪካ ህብረት የፕሪቶሪያ ስምምነት ሙሉ በሙሉና ውጤታማ በሆነ መልኩ እንዲፈጸም የማይናወጥ ቁርጠኝነት እንዳለው በመግለጫው አረጋግጧል። በዚህ የሰላም ግንባታና የእርቅ ሂደት ውስጥ ለስምምነቱ ፈራሚ አካላት የሚያደርገውን ቀጣይነት ያለው ድጋፍ እንደሚቀጥልም አስታውቋል። ህብረቱ የዚህን ስምምነት አፈጻጸም ከመከታተል ባቋቋመው ከፍተኛ ፓናል አማካኝነት በሁለቱ ወገኖች መካከል የሚደረግ ንግግር፣ ትብብርና የመተማመን ግንባታም ሂደትን ለማጠናከር ዝግጁ መሆኑንም አመልክቷል። ይህን የሚያደርገው በትግራይ ክልል ፖለቲካ ዘላቂ ሰላምና መረጋጋት እንዲሰፍን ለማድረግ ለሚደረገው ጥረት ባለው ድጋፍ እንደሆነም የአፍሪካ ህብረት ኮሚሽን ገልጿል። ሌላው አወዛጋቢ ጉዳይ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባወጣው የምርጫ ጣቢያዎች ስም ዝርዝር አከራካሪዎቹን የወልቃይትና የራያ አካባቢዎችን በትግራይ ክልል ስር ማካተቱ ነው። ምርጫ ቦርድ 50 ሺህ የሚጠጉ የምርጫ ጣቢያዎችን ስም ዝርዝር ዛሬ አርብ ይፋ ሲያደርግ በአማራ ክልል ስር ያለውን የወልቃይት ጠገዴ ሰቲት ሁመራ ዞን አካባቢዎችና የራያ አካባቢዎችን በሙሉ በትግራይ ክልል ምርጫ ጣቢያዎች ማስፈሩን ኢትዮ ስካይ ሚዲያ ተመልክቷል። ይህንን የአከራካሪ ቦታዎች ሁኔታ አስመልክቶ ኢትዮ ስካይ ሚዲያ በቀጣይ ሰፊ ዘገባዎች እንደሚያደርስ እየጠቆመ የዛሬውን እዚህ ላይ ይቋጫል። መልካም ጊዜ በያላችሁበት ይሁን።